ሞባይል የለውጡ ጊዜ 37 ሚሊዮን ሰው ሞባይል ተጠቀም ነበር። 4G አይደለም ሞባይል። ዛሬስ ኢትዮ ቴሌኮም ብቻ 87 ሚሊዮን፣ ሳፋሪኮም ከ10 በላይ በድምሩ 97 ሚሊዮን ሰው በላይ ሞባይል ይጠቀማል። 60 ሚሊዮን ጭማሪ አይደለም ማለት ነው። 60 ሚሊዮን ትልቅ ጭማሪ ነው። በቂ ነው አይደለም። እያንዳንዱ ኢትዮጵያዊ 100% ማድረስ አለብን። ለውጡና እድገቱ ግን የሚጨበጥ የሚታይ ስለሆነ እኔ ስንቀሳቀስ በየክልሉ ከሚገርመኝ ነገር አንዱ ትልቅ ትንሽ የሚይዘው ስልክ ነው። ስልክ ብቻ ግን አይደለም። 5G አሁን ኢትዮጵያ ውስጥ 28 ከተሞች 5G ገብቶላቸዋል። 3 ገደማ ኮሚሽን የተደረጉ ነው። በቅርቡ 30 ከተሞች ይደርሳል። 4G ግን 1070 ከተማ ኢትዮጵያ ውስጥ 4G ገብቶለታል። 1070 ከተማ ምን ማለት ነው? 4G ማለት ዳታ ነው። በዚህ አማካኝነት ብዙ የንግድ የመማማር ስርዓት ትውልድ እንዲያገኝ እድል ያመቻቻል። በፋይናንሻል ሴክተር ሞባይል መኒ መቼ የጀመርነው? 3 ዓመታችን። ዛሬ 58 ሚሊዮን ኢትዮጵያውያን በሞባይል መኒ ይጠቀማሉ። በ3 ዓመት ውስጥ የፋይናንሻል ትራንዛክሽን ከ3 ዓመት በፊት ከሞላ ጎደል በካሽ ነበረ። ከሞላ ጎደል ሞባይል መኒ ከጀመርን በኋላ ባለፉት 3 ዓመታት በተሰራው ስራ አሁን የቨርቹዋል ትራንዛክሽን ከካሽ በልጧል። በ3 ዓመት ውስጥ ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ሊፕፍሮግ ነው፣ ዝላይ ነው። ይሄ የፖሊሲ ውጤት ነው።